እቤት እንድጠመቁ የሚያደርጋቸው አስገዳጅ ምክንያት ካልመጣ በስተቀር ቤታችን ጠበል ይረጫሉ አባቶቻችን። ጥንቃቄ የተሞላበት ሁሉ ማድረግ ነው። ለሰውም ጭምር ማሰብ ይጠበቃል። በቃ አለቀ እንጂ እያወቁ ድክመታችን እያወቅን መሾር የለብን። ደግሞ በሴት መጠየቅን ብርቅም አታርጉት ወንዶች፣ ለዛ አታርጉት። እገሊት እኮ ጠይቃኛለች ተመልከት፣ ምን ይጠበስ? ገና እኮ ነህ አንተ እኮ ገና እኮ ምንም እኮ አላየም። ግን እና እንደ ጉረብጣ ይኸው ተመልከት። ይሄ ብዙ ማልመልሰው ይላል። ጉራው እኮ መከራ ነው። ለራሱ እኮ ሰው ጣሮበታል። ግን እሱ ይሄሉ ተመልከት ይላል። እሷም ልክ እንደዚሁ አትጎርሩ። በቃ አለቀ። ሰው በሰማው ሰው ባየው ነገር የኔ ቢሆን ብሎ ተመኝቶ ሊጠይቅ ይችላል። በቃ ምንም ያስጎር ነገር የለም። መልሱ አጭር ነው። ካልፈለቀ አልፈልግም፣ ይቅርታ እህቴ፣ አለቀ። ይቅርታ ወንድሜ፣ አልፈልግም፣ አለቀ። ምንም አያስጎር። ሰው መስለሽው መልካም ሰው መስለሽው ለዚህ ነገር ትሆኛለሽ ስለተሰብ ነው የጠየቀሽ። አለቀ። ልክ አንተም ልክ እንደዛው ደግ ሰው መስልሃት፣ በቃ ራሱን የገዛ ሰው መስልሃት፣ ጥሩ ሰው መስልሃት ነው የጠየቀች። አለቀ። አታከብደው። በቃ ባባው ይቅርታ እህቴ፣ ለዚህ ነገር እኮ አዘጋጁ አይደል? አመሰግናለሁ። አለቀ። በየዋህነት በጨዋ እንደምመለስ ምንም ጢባራ አያስፈልገውም። አግብቶ ከሆነ እንደዚህ እያለ ያለው ከሆነ ይሄ ሌላ ችግር አለበት። የራሱ የትዳር አጋር ኖሯት ሌላ ወንድ ጋር ከሆነ ይሄ ሌላ ችግር ነው። ላጤ ከሆነ በጋው መልሽለት፣ በጋው መልስለት። በቃ እግዚአብሔር ይስጥልን። የምትፈልገው ከሆነ ላስብ፣ ጸሎት እናርግበት። አለቀ። አትንጠባረር። ለመጀመሪያ ምድር ላይ በሴት የተጠየቀ ወንድ አንተ አይደለም። ለመጀመሪያ ጊዜ በሴት በሆነ የጠየቅሽ ሴት አንቺ አይደለሽ። አትንቀባረር። መልክ አለኝ፣ ፀጉር አለኝ፣ ምናምን አለኝ፣ ተወዳጅ ነኝ፣ ምናምን ማንኛችን ብንሆን ልንንጠባር መንችበት ምንም ነገር የለም። መጽሐፍ ቅዱሳችን የሚለው የሚመካ በማን ይመካ ነው የሚለው? በእግዚአብሔር ይመካ ነው የሚለው። መመኪያችን ማን ነው? እግዚአብሔር። በማንም በትምህርትም ጭምር ነው የምነግራችሁ። በትምህርትም ጭምር የምታደንቁት የምትወዱት ጎበዝ ሰባኪ ሊሆን ይችላል። ማንም የቆመ መስለው እንዳይወድቅ ይጠንቀቅ ነው የሚለው። ማንም ነገ ሊወድቅ ይችላል። ወይኔ ገሌ አይባልም። በቃ ሰው ነው። አርዮስም ወድቋል፣ ንስጥሮስም ወድቋል። ይቀጥላል። ድምፃዊ ነው እኮ ድምፁ እንዴት ያምራል ሲሰብክ ነው። አይሰራም። በቃ ክርስትና ነኝ ነው። ነበርኩ ሳይሆን ነኝ። ክርስቲያን ነኝ ነው። ክርስቲያን ነበርኩ አለ ነኝ። ኦርቶዶክስ ነኝ። ቆራቢ ነኝ። በቃ ይሄ ነው። ነበርኩ ትናንት ነበርክ። በቃ ታሪክ ነው። በቃ ትናንት እኮ ነበርክ፣ ዛሬ ግን ነኝ አይደለም። ትናንት ጠቅላይ ኤታማዦር ሹም ሳሞራ ዮኑስ ጠቅላይ ኤታማዦር ሹም ነው ነበር፣ ዛሬ አይደለም። በቃ አለ። ጠቅላይ ኤታማዦር ሹም ሌላ ነው። ትናንትስ ነበር። ኃይለማርያም ትናንትና ጠቅላይ ሚኒስትር ነበር። በቃ አለ። ነበር ነው እሱ። አሁን ጠቅላይ ሚኒስትሩ ሌላ ነው። የቀድሞ ጠቅላይ ሚኒስትር ሊባል ይችላል። የቀድሞ ክርስቲያን የሚባል ጽድቅ የለም። ክርስትና ነኝ የምንልበት ህይወት ነው። ከወደቅን አደራችሁ፣ ከወደቅን በኃጢአት ላለመውደቅ እንጣር፣ እንጹም፣ እንጸልይ። ከወደቅን ለመነሳት እንጣር። ተስፋ እንዳትቆርጡ ኦርቶዶክሳውያን። በምንም ነገር ውስጥ ውደቁ። በምንም ይሄማ ለሰው አይነገርም የምትሉት ውደቁ። አይዟችሁ፣ በርትታችሁ ግን ንስሐ ለመግባት ግን ሞክሩ። ክህነቱን ያቆሸሸ ሰው ሊሆን ይችላል። አገልግሎቱን ያቆሸሸ ሰው ሊሆን ይችላል። በዝማሬ በስብከት በቅዳሴ የሚያገለግል ሊኖር ይችላል። የወደቀ ሰው ይኖራል። ሰውንን ልንወድቅ ይችላለን። ንስሐ ገብተን መመለስ እንደምንችል ግን ማሰብ ግን አለብን። አንድ ገድል ታሪክ ልንገራችሁ።
አባ እብሎይ የሚባል አባት እብሎይ ነው የሚባለው የካቲት 4 የሚከበር አባት ነው። ስንክሳር ላይ ያለ እንዲህ ይላል፣ ያመነዝራል፣ ይሰርቃል ይላል። አባ እብሎይ የመጀመሪያ ህይወቱ ይቀማል፣ ይገላል። ይህንን የሰይጣን ስራ እየፈጸመ 40 ዓመት ኖረ። 40 ዓመት ያመነዝራል፣ ይሰርቃል፣ ይገላል፣ ይቀማል። ምን አደረገ? አንድ ሴት እንደውም ይላል ስንክሳሩ ነው የምነግራችሁ። የካቲት ምዕራፍ 4 ላይ ማን ነው? የካቲት 4 ላይ ስንክሳር አንድ ሴት አገኘና እርጉዝ ሴት ናት። ሳያት አርግዛለች። ከዛ ምን አለ? ግን ይሄ ህፃን እንዴት የተቀመጠው እስቲ ቼክ ላድርገው ብሎ ሆዷን ቀደደው። ሆዷን ቀደደውና ህፃኑ ሊያው እኮ ብሎ ነው። የክፋቱ ክፋት ማለት እርጉዝ ሴትም ሆዷን ቀደደው። ልጁ እንዴት የተቀመጠው አለ። ምን አይነት ጭካኔ ነው! ልጁም ሞተ፣ ሴትዮዋም ሞተች። ይሄ ሰው አሁን ጻድቅ ነው ታውቃላችሁ? ንስሐ ገብቶ አባ እብሎይ ይባላል። የካቲት 4 ስንክሳር ላይ ያለቃል። ተረት ተረት አይደለም። ሰርቋል እኮ በድሏል እኮ ገድሏል እኮ 40 ዓመት ሙሉ። ይባስ ብሎ እርጉዝ ሴትን ህፃኑ እንዴት እንደሚቀመጥ ማህፀን ላይ ቼክ ማድረግ አለ ብሎ እንዲቀደደው ማህፀኗ ህፃኑ ሞተ፣ እርጉዟ ሴትም ሞተች። እኛውን ብንጠየቅ ይሄ ሰው የት ነው የሚገባው? ነበር የት የምንለው ሲኦል ነው ምንለው። የዛን ጊዜ እግዚአብሔር አምላክ ገስጾት አልቅሶ የዛን ጊዜ ሳይውል ሳያድር ገዳም ገብቶ መንኖ ጭራሽ ቅዱስ ሆነ። በየትኛውም አይነት ኃጢአት የወደቃችሁ ሰዎች በየትኛውም ይሄማ ለሰው አይነገር የምትሉትን ጭምር በሙሉ አይዟችሁ፣ እግዚአብሔር አምላክ የሟቹን ሞት የማይፈቅድ አምላክ ነው። በንስሐ ተመለሱ። ከወደቀ እንነሳ፣ ንስሐ አለን። ቀኖናው ርዝመቱ እንደ በደላችን ምክንያት ብዛት ይወስነዋል። ኃጢአተኛ ነኝ ብላችሁ ግን እመኑት፣ እሱን አትካዱት። ግን